ሰላም ጤና ይስጥልን የተከበራችሁ የቱዴይ መረጃ ቤተሰቦቻችን በያላችሁበት የዓለም ክፍል ሁሉ ሰላም ጤና ፍቅር እንዲበዛላችሁ እየተመኘው አሁንም እንዲሁ ከሀገር ውስጥና ከመላው ዓለም የተሰሙትን እጅግ ሊደመጡ የሚገባቸውን ወሳኝ እንዲሁም ሰበር የሆኑ መረጃዎችን በማጠናቀር ወደ እናንተ ይዤ ብቅ ብያለሁ። እናንተም ክቡራን አድማጮች ለጥቂት ደቂቃ እስከ ፍጻሜው አብራችሁኝ በመቆየት እነዚህን ወሳኝ የሆኑ መረጃዎች እንድታደምጡኝ እየጋበዝኩኝ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ አበይት ነጥቦችን በቅድሚያ ወደ እናንተ የምናደርስ ይሆናል። የኢትዮጵያ የውጭ ጉዳይ ሚኒስቴር በይፋ የኤርትራ ወታደሮች ከኢትዮጵያ የድንበር ግዛቶች ይውጣ ሲል ይፋዊ ደብዳቤ ከላከ በኋላ የድንበር አካባቢ ነዋሪዎች አሁናዊ ሁኔታውን በተመለከተ ድምጻቸውን አሰምተዋል። ዝርዝር መረጃውን ይሰሙታል። በአማራ ክልል አንዳንድ አካባቢዎች ግጭቶች በአዲስ መልኩ እያገረሸ መሆኑን የሚያመለክቱ መረጃዎች እየወጡ ይገኛሉ። በዚህ መሀል የአማራ ክልል ሰላምና ጸጥታ ቢሮ በዛሬው ዕለት አንድ መረጃ አጋርቷል። ይሄ መረጃ እየተዋጋን ያለነው ከሻዕቢያ ጋር ነው የሚል ነው። ጥንቅራችን ይዞታል፣ እናሰማችኋለን። ግብጽ እስራኤልን ከኢትዮጵያ ጋር በአንድ ላይ አካታ በአዲስ ክስ ብቅ ብላለች። ክሱ ከቀይ ባህር ጋር በተያያዘ ነው። ብሔራዊ ጥቅሜ እየተነካ ነው የሚል ማስጠንቀቂያ ነው። ከሁለት ሀገራት መሪዎች ጋር ከተመከረ በኋላ የወጣ የማስጠንቀቂያ መግለጫ ነው። ይዘነዋል፣ እናሰማችኋለን። በፌዴራሉ መንግስትና በህወሓት መካከል ውጥረቱ መቀጠሉን ተከትሎ አንድ ጠበቅ ያለ ማስጠንቀቂያ ያዘለ ማሳሰቢያ ከተባበሩት መንግስታት ተቋማት ወጥቷል። ትግራይን የሚመለከት ነው። ጥንቅራችን ላይ ያደርሳችሁ አጠር አድርጎ ይዞታል፣ እናሰማችኋለን። እየተካረረ በመጣው የኢትዮ ኤርትራ ቃላት ጦርነት ቀጣይ ወዴት ያመራል የሚለው ጉዳይ አሳሳቢ ሆኖ እንደቀጠለ ነው። በዛሬው ዕለት በቢቢሲ የተጋራ አዲስ መረጃ የኢትዮ ኤርትራ የቃላት ጦርነት ወዴት ሊያመራ ይችላል በሚሉ ጉዳዮች ላይ ትኩረትም አድርጓል። የኢትዮ ኤርትራ ውጥረት ለምን አሁን ተካረረ ለሚለውን ጥያቄ መረጃውን ምላሽ ሰጥቷል፣ እናሰማችኋለን። ዛሬው ዕለት ገዢው ብልጽግና ፓርቲ ለሰባተኛው ጠቅላላ ምርጫ የሚጠቀምበትን ምልክትና መሪ ቃል ይፋ አድርጓል። ፓርቲ ባለፈው ምርጫ የተጠቀመበትን አምፖል ምልክት ቀይሮ ነው የተገኘው። ምልክቱንና መሪ ቃሉን የተመለከተ አጠር ያለ ዘገባ ይዘናል፣ እናሰማችኋለን። ከግድቡ ምረቃ በኋላ በጠቅላይ ሚኒስትር አብይ አህመድ ይፋ የሆነ የኒውክሌር ኃይል ግንባታ የቦታ መረጣና የግምገማ ስራው ሊጀመር ነው። የሩሲያ ባለሙያዎች ቡድን የኢትዮጵያን የኒውክሌር ኃይል ግንባታውን ቀጣይ ምዕራፍ ለማስጀመር ወደ ስራ ሊገቡ ነው። መረጃውን ዝርዝር አለው፣ እናሰማችኋለን። ፕሬዚዳንት ዶናልድ ትራምፕ ኢትዮጵያንን ጨምሮ ወደ አሜሪካ በሚጓዙ ዜጎች ላይ በየጊዜው እገዳዎችን በመጣል መቀጠሉ በኢትዮጵያ አየር መንገድ ገቢ ላይ አሉታዊ ተጽዕኖ ያሳረፈ መሆኑን ተመላክቷል። በጥንቅራችን ከተያዙት መረጃዎች መካከል ነው፣ እናሰማችኋለን። በጎረቤት ሶማሊያ አስደንጋጭ የሆነው ተአምር ያሰኘ አውሮፕላን አደጋ ተፈጥሯል። አደጋው በዛሬው ዕለት የተፈጠረ ሲሆን 55 ሰዎችን የያዘው አውሮፕላን ባህር ውስጥ ቢወድቅም ሁሉም ተሳፋሪዎችና የበረራ ሰራተኞች በህይወት መትረፋቸው ተአምር አሰኝቷል። አደጋውን የምንመለከት ይሆናል። እስከ ፍጻሜው አብራችሁን ቆዩ። ከሻዕቢያ ጋር ውጊያ ውስጥ ነን፣ አማራ ክልል ተናገረ። በአማራ ክልል አንዳንድ አካባቢዎች ግጭቶች በአዲስ መልኩ ያገረሹ መሆኑን የሚያመለክቱ መረጃዎች እየወጡ ይገኛሉ። በዚህ መሀል የአማራ ክልል ሰላምና ጸጥታ ቢሮ በዛሬው ዕለት አንድ መረጃ አጋርቷል። ይሄ መረጃም እየተዋጋን ያለነው ከሻዕቢያ ጋር ነው የሚል ነው። ይኸው በክልሉ ሰላምና ጸጥታ ቢሮ በኩል የተጋራው የዛሬው መልእክት እየተዋጋን ያለነው ከመንገድ ጠራጊው ጽንፈኛ ጋር ብቻ ሳይሆን ከወያኔና ሻዕቢያ ጋር ነው መሆኑንም ህዝባችን እውነታውን ማወቅ ይኖርበታል ሲልም አስታውቀዋል። አሁን በአማራ ክልልም ሆነ በመላ ኢትዮጵያ ውስጥ የሚካሄዱ ግጭቶች አመራር የሚሰጣቸውና የሎጂስቲክ የሚቀርብላቸው ከመቀሌና አስመራ መሆኑን ህዝባችን ማወቅ አለበት ያለው ይኸው የቢሮ ማብራሪያ ወልቃይት፣ ጠለምትና ራያ ለመውረር የቆረጠ ቡድን ለውስጥ ባንዳው ጽንፈኛ ኃይል የተሰጠው ተልዕኮ ከውስጥ ግጭት በመፍጠር ወደ ድንበር የሚሄደው መከላከያ ሰራዊትን በየዞንና ወረዳው ተወጥሮ እንዲቆይ በማድረግ ያለምንም ከልካይ ወልቃይትና ጠለምትን ራያ መቆጣጠር ነው ሲልም ማብራሪያውን ሰጥቷል። ይኸው ማሳሰቢያም የምናካሄደው ውጊያ ከላኪዎቹ ታሪካዊ ጠላቶቻችንና ከተላላኪው የውስጥ ባንዳና ጽንፈኛ ኃይል ጋር መሆኑን መላው ህዝባችን አውቀው አካባቢውን በንቃት መጠበቅና በራስ አቅም የህግ የበላይነትን ማስከበር ይገባል ሲልም ማብራሪያውን የሰጠበት ሁኔታም ታይቷል። ሰራዊታችን ዛሬም እንደ ትላንቱ በተጠንቀቅ ድንበራችንን እየጠበቀ ይገኛል በማለትም የአማራ ክልል የሰላምና የጸጥታ ቢሮ በዛሬው ዕለት ያጋራውን መልእክቱን ቋጭቷል። በድንበሩ ስለ ኤርትራ ወታደሮች እንቅስቃሴ ነዋሪዎች የተናገሩት። የኢትዮጵያ ውጭ ጉዳይ ሚኒስቴር በይፋ የኤርትራ ወታደሮች ከኢትዮጵያ ድንበር ግዛቶች ይውጣ ሲል ይፋዊ ደብዳቤ ከላከ በኋላ የድንበር አካባቢ ነዋሪዎች አሁናዊ ሁኔታውን በተመለከተ ድምጻቸውን አሰምተዋል። በኢትዮጵያ መንግስትና በህወሓት መካከል በደቡብ አፍሪካ የፕሪቶሪያ ከተማ የተኩስ አቁም ስምምነት ያካተተ የሰላሙን መፈራረሙን ተከትሎ የኤርትራ ወታደሮች ጥቅምት 24 2013 ዓ.ም የተቀሰቀሰው ጦርነትን አስታከው ከያዙት የኢትዮጵያ ግዛት ለቀው እንዲወጡ የኢፌዴሪ መንግስት ደጋግሞ መጠየቁም ይታወሳል። ቲክቫ ለመሆኑ ነዋሪዎችን ስለ ኤርትራ ወታደሮች እንቅስቃሴ ምን ይላሉ ሲል ጥያቄ ባስከተለበት ዘገባው የነዋሪዎችን ቃል አካቷል።
የኢትዮጵያ ትግራይ በኩል የምትወሰንባቸው አብዛኞቹ የድንበር አካባቢዎች የኤርትራ ወታደሮች እንዳሻቸው የሚገቡበት የሚወጡበት ሲሉም ነዋሪዎችም ተናግረዋል። በትግራይ ምስራቃዊ ዞን የዛላምበሳ ከተማ የተወሰነው ክፍል በኤርትራ ወታደሮች ኬላ ተሰርቶለት እንደሚገኝም ነዋሪዎቹ ገልጸዋል። ባለፈው ሳምንት ፋጺ ተብሎ ከሚታወቅ ከተማ ወደ ዛላምበሳ በህዝብ ማጓጓዣ ሚኒባስ ሲጓዙ የነበሩት የኤርትራ ወታደሮች መኪና አቁመው ሰዎች አግተው መውሰዳቸውን ዘገባው አመልክቷል። መንገደኞቹ በትግራይ ኢትዮጵያ አስፋልት ሲጓዙ እንደነበር ዘገባውም ገልጿል። በአጠቃላይ የድንበር ቦታዎች ህገወጥ የሰዎች ዝውውር፣ የኮንትሮባንድ ንግድና ሌሎች የሀገር ደህንነትና ሰላም የሚጎዱ የሚያደፈርሱ የወንጀል ተግባራት የሚፈጸሙበት እንደሆነ ነዋሪዎች ገልጸዋል። በሌላ በኩል የኤርትራ ኢትዮጵያ የውጭ ጉዳይ ሚኒስቴር የኤርትራ ሰራዊት በሰሜን ምስራቅ ኢትዮጵያ ገፍቶ ይዘዋቸዋል ካላቸው መሬቶች ለቆ እንዲወጣና የኤርትራ መንግስትም ለድርድር እንዲዘጋጅም ያቀረበውን ጥሪ ማጣጣሏም ይታወሳል። የኤርትራ ማስታወቂያ ሚኒስቴር የኢትዮጵያ መንግስት ውንጀላ ሐሰተኛ በማለትም ወቅሷል። ሚኒስቴሩ ውንጀላው ለ2 ዓመታት የኢትዮጵያ መንግስት በኤርትራ ላይ ሲያካሄድ የቆየው የጠበኛነት ዘመቻ አካል ነው በማለትም ተችቷል። የኤርትራ በጠብ ላይ አቀጣጣይ ነገሮች የመጨመርና ሁኔታውን የማባባስ ፍላጎትን ሆነ ተነሳሽነት እንደሌላት ሚኒስቴሩ መግለጹም የሚታወስ ነው። በትግራይ ጉዳይ አዲስ ማስጠንቀቂያ። በፌዴራል መንግስትና በህወሓት መካከል ከጊዜ ወደ ጊዜ የተካረረ መጥቷል ከተባለው መካረር ጋር በተያያዘ በዛሬው ዕለት ጥብቅ ማሳሰቢያም ተሰምተዋል። ማሳሰቢያውን የሰጡት በተባበሩት መንግስታት ድርጅት ከፍተኛ የሰብአዊ መብት ኮሚሽነሩ ቮልከር ቱርክ ናቸው። ኮሚሽነሩ ከዚሁ ከጊዜ ወደ ጊዜ የተካረረ ሄዷል ከተባለው ውጥረት ጋር በተያያዘ በተቋሙ በኩል መግለጫ እንዲወጣም አድርገዋል። መግለጫው በቅርቡ በኢትዮጵያ መከላከያ ሰራዊትና በትግራይ ኃይሎች መካከል ግጭት ተቀስቅሶ የነበረ መሆኑን አንስተው ይህም ሁኔታ በትግራይ አሁን ያለውን የሰብአዊ ቀውስ የበለጠ የሚያባብስም ይሆናል በማለትም አስጠንቅቀዋል። መግለጫው አክለው አሁን ያለውን በእጅጉ የሚያሳስብ ነው፣ ችግሩ ወደ ባሰ ደረጃ ከመድረሱ በፊት የግድ እገዛ በሚያደርጉ አካላት መታገዝ አለበት ሲሉም ተናግረዋል። የኢትዮ ኤርትራ የቃላት ጦርነት የተካረረበት ጉዳይ። እየተካረረ በመጣው የኢትዮ ኤርትራ የቃላት ጦርነት ቀጣይ ወዴት ያመራል የሚለው ጉዳይ አሳሳቢ ሆኖ እንደቀጠለ ነው። በዛሬው ዕለት በቢቢሲ የተጋራ አዲስ መረጃ የኢትዮ ኤርትራ ቃላት ጦርነት ወዴት ሊያመራ ይችላል በሚሉ ጉዳዮች ላይ ትኩረትም አድርጓል። የኢትዮ ኤርትራ ውጥረት አሁን ለምን ተካረረ የሚለውም ጥያቄ መረጃው ምላሽ ሰጥቷል። ዘገባው ኢትዮጵያና ኤርትራ የቃላት ጦርነት ለምን አሁን ተካረረ፣ ወዴትስ ያመራል በሚሉ ጥያቄዎች ባስነበበው ሰፊ ትንታኔ ኢትዮጵያ ኤርትራ ወደ ኢትዮጵያ ግዛት በመግባት የተወሰኑ አካባቢዎችን ተቆጣጥራለች እንዲሁም ታጣቂዎችን ትደግፋለች ብላ ያቀረበችውን ክስ ኤርትራ ሐሰተኛና የፈጠራ ስትል ማጣጣሏን አስታውሷል። አሁን ላይ ነገሮች የተባባሱበት ምክንያትም በተመለከተ በኢትዮ ኤርትራ ግንኙነት ላይ የ3ኛ ዲግሪ መመረቂያቸውን የሰሩት በጀርመን የሚገኙት የአፍሪካ ቀንድ ፖለቲከኛ ተንታኝ ዶክተር ነገራ ጉደታ አዲስ አበባ ለአስመራ የጻፈችው ደብዳቤ ከሰሞኑ በትግራይ ክልል በነበረው ግጭት ኤርትራ ተሳትፋለች የሚል ግምገማ ላይ መድረሷንም አመላካች ነው ይላሉ። ከሳምንታት በፊት በትግራይ በአማራና በአፋር ክልሎች መካከል በሚገኙ አዋሳኝ አካባቢዎች ግጭት እንደተቀሰቀሰም ተዘግቧል። በተለይም የትግራይና የአማራ ክልሎች በይገባኛል በሚወዛገቡበት በጸለምት እንዲሁም መጋሌና አባል አካባቢዎች የትግራይ ኃይሎች ከኢትዮጵያ ሰራዊትና ከአማራ ሚሊሻዎች ጋር ውጊያ አካሂደዋል የሚሉ ሪፖርቶችም ወጥተዋል። ዶክተር ነገራ እንደሚናገሩት በዚህ ግጭት ውስጥ ኤርትራ ተሳትፋለች የሚል ግምገማ ላይም ደረሰ። የኢትዮጵያ መንግስት ጠንካራ ይዘት ያለው ደብዳቤ ለኤርትራ ጽፏል። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ የፒኤችዲ ተማሪ ደረጀ ይመር የኢትዮጵያ ደብዳቤ ቅጽበታዊ እንዳልሆነም ይገልጻሉ። የኢትዮጵያ መንግስት የባህር በር ለማግኘት ሜዳውን የማመቻቸት እንቅስቃሴ አካል እንደሆነም ያምናሉ። የኢትዮጵያ መንግስት የባህር በር ከማግኘት ጋር በተያያዘ ሲያራምዶ የዘለቀውን የኢትዮጵያ ቀይ ባህር ያስፈልጋታል የሚል አቋም በዓለም አቀፍ ማህበረሰቡ ግዘት ሊያስከትል የሚችል እንደሆነም ይገልጻሉ። አሁን ያለው መካረር ወዴት ሊያመራ ይችላል በሚል የተጠየቁት ዶክተር ነገራ የለየለት አስከፊ ጦርነት የመፈጠር እድሉ አነስተኛ ቢሆንም ፈጽሞ የማይሆን ሊባል እንደማይችል ይናገራሉ። ከዚህ ቀደም በባድመ ጦርነት እንደነበረው ግንባር ለግንባር አየር ለአየር የመዋጋት እድሉ አነስተኛ ነው የሚለው ለአሁን ነው። በጊዜ ሂደት ከ1-2 ዓመት በኋላ ወይም መሀል ላይ ስህተት ከተፈጠረ ጦርነት ሊፈነዳ ይችላል። የአልጀር ስምምነት ከተፈረመ አንስቶ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን እስከመጡበት ጊዜ ድረስ ያለው ሰላምም ጦርነትም ያልነበረበትን ወቅት በማጣቀስ አሁንም ሁለቱ ሀገራት አንዳቸው የሌላቸውን አማጽያንን በመደገፍ ቀዝቃዛ ጦርነት ውስጥ እንደሆኑም ያስረዳሉ። ዶክተር ነገራ ከሁለቱ ሀገራት መካረር ወደ ወታደራዊ ግጭት ቢያመራ ጦርነቱ ኢትዮጵያና ኤርትራ ብቻም አይሆንም፣ ቀጠና ይሆናል፣ አስከፊም ይሆናል ሲሉም ያስጠነቅቃሉ። በአንድ በኩል ግብጽና ሶማሊያ የኤርትራን መንግስት ሲደግፉ፣ በሌላ ወገን እስራኤልና የተባበሩት አረብ ኤሚሬቶች ኢትዮጵያን እንደሚደግፉም ይናገራሉ። በሌላ በኩል ኢትዮጵያ ከሳውዲ አረቢያ ጋር የነዳጅ ግብይትና ኢንቨስትመንት ትስስር ቢኖራትም የተባበሩት አረብ ኤሚሬቶች በኢትዮጵያ ወገን መሰለፍ ወደ ኤርትራ መንግስት መሰለፍ ፊቷን እንድታዞር ሊያስገድድ እንደሚችል የፖለቲካ ምሁር መናገራቸውን ትንታኔው አጽንኦት ሰጥቷል።
ውድ ቤተሰቦቻችን ለዛሬ ያዝንላችሁን እዚህ ላይ ቋጨን። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ለቻናላችን ድጋፋችሁን መስጠት እንዳትዘነጉ። ከሌሎች መረጃዎች ጋር በድጋሚ የምንመለስ ይሆናል። እስከዚያው መልካም ቆይታ